ወደ ቢሮ ስትዘልቅ የሆነ ግርማ ሞገስ ያለው ስሜትን የሚፈጥር ነገር የተላበሰች ሴት ነበረች። ሎዛ ትባላለች። አያቷ እንደሚላት ከሆነ ሲሰራት ውሎ ሲሰራት አድሮ ሲሉ የልጃቸውን ቁንጅና የፈጣሪን ስራ ያደነቁና እየካቡ የሚያወሩላት አይነት ሴት ነበረች። ፈገግታዋ ልዩ ነው። ሁሉን ሰው ከሩቅ መጥራት የሚችል አይነት ነበር። ውስጧ ምንም አይነት ስሜት ቢኖርም በሚገባው የፈገግታ ስሜቷ የሌላውንም ሰው ደስታ ማምጣት የሚችል ስብዕና ያላት አይነት ሴት ነበረች። በእጇ ዩዝ ኤንድ ትሮ ዲስፖዛል መጠጫ ይዛለች። በሌላኛው እንደ ዘንቢል የምትይዘው ቦርሷ ነበር። ሐር ፀጉሯ ተለቋል። ከላይ ሳስ ያለና ለአይን የሚስብ ነጣ ያለ እጀ ጉርድ ፒትልስ አድርጋለች። ሱሪው ጨርቅ ሆኖ ወደ ቡናማ ቀለም የሚጠጋ አይነት ነበር። ረዘም ያለና ሰፋ ያለ ቢሆን ተክለ ሰውነቷን የሚያሳምርና ቅርጿን በሚገባ የሚያሳይ ነበር። አረማመዷ ቁርጥ ሞዴል የምትባል አይነት ነበረች። ሁሉንም በፈገግታ ሰላም እያሉ ማለፍ መለያዋ ነበር። ጥሩባት የሰው መውደድ ያለባት ልጅ ነበረች። ወደ ቢሮ መቀመጫዋ ጋር አምርታ ቁጭ አለች። መነጽሯን ወጣ አርጋ ለስራ ተዘጋጀች። እጇ ላይ ያለውን የእጅ ሰዓቷን ተመለከተች። የስራ ባልደረባዋ እንዲሁም የልብ ጓደኛዋ ልታረፍድ መሆኑን ገምታ ጭንቅላቷን በሐዘኔታ ነቅነቅ ካለች በኋላ ከፊት በመስታወት ቢሮ ውስጥ ከፊት ለፊት የማያቸው አለቃዎቿ እንዳያዩት በቀስታ የጓደኛዋን የሳራን ኮምፒውተር ከፈት አደረገች። ሄሎ አለ አንድ ሰው ከፊቷ ድቅን ብሎ። ድንገት ጠብላ ቀና ብላ ተመለከተችው። ሀበሻ ይመስላል። ድንጋጧን መለስ አርጋ ምራቋን ዋጥ አርጋ ቦታው ላይ ተስተካክላ ቁጭ አለች። የሳራን ኮምፒውተር ለመከፋፈት ስታረገው የነበረው ሙከራ ለመደባበቅ በነበረችበት ሰዓት የተንጨባረረው ፀጉሯን አስተካክላ ከጆሮ ግንዷ ጀርባ ወሽቅ አረገችው። ስራ አልጀመራችሁ መሰለኝ። ከጎን ያለው የሳራን ባዶ ቦታ እየተመለከተ በፌዝ መልክ ሳቃለ። አዎ ስራ ለመጀመር ትንሽ ደቂቃ ይቀራል አለች በውስጧ። ይሄ ደግሞ ከየት የመጣ ነው እያለች እያኩተመተመች ነበር። ከፊቷ የቆመው ሙሉ ሰው መሰለና አቋሙ ያማረ ጎልማሳም በሁኔቷ በውስጡ እንደመሳቅ እያለ ነበር። ስራ ስንት ሰዓት ነው የሚጀምሩት አለ። ጥያቄው ምንም ሎዛን ያበሳጫት ቢሆንም እርጋታና ትህትና በሞላው ሁኔታ ነበር። ምላሿ 3 ሰዓት አለች ኮስተር ብላ። ከፊቷ የቆመው ሰው እጁ ላይ ያለውን የእጅ ሰዓት ቀና አርጎ ተመለከተ። አሁን እኮ 3 ሰዓት ሆኗል አለ። ፈገግታውን ሆነ ሳቁን ለመደበቅ የተቻለውን እየሞከረ ነበር። አዎ ግን ትንሽ ደቂቃ መዘግየት ያለ ነው። ያው በአዲስ አበባ መንገድ መጨናነቅ አለች። ስሜቷን እንደምንም ለመቆጣጠር እየሞከረች ቢሆንም በጠዋት ቢወጣ ይደርሳል ብዬ ነው። ደሞ መንገዱ ትንሽ ቀየር እያለ ይመስላል። አሁን ለውጥ እኮ አለ። ፊቱን ወደ ጎን መለስ አርጎ በመስታወቱ በኩል ተመለከተ። የእጁን የሱሪ ኪስ ውስጥ እጆቹን ከቶ ነበር። ፊቱ ላይ የሆነ እርጋታና ለዘብ ያለ ነገር ይስተዋላል። ሎዛን ማንነቱን የማታውቀው ሰው ሁኔታ ይበልጥ ስሜቷን እየተፈታተነው ነበር። ያው መንገዱ
ጨርቅም ሆነ ሳር ያው መኪና ላለው ነው የሚሆነው ታክሲ ተሰልፎና ተጋፍቶ ለሚመጣ ሰው እኮ ይቀና አይደለም አለች አይኑን እየተመለከተች ከወራሽ በኋላ ይበልጥ ንዴቷ እንዳይመጣ በሚል ሁኔታ እይታዋን ወደ ኮምፒውተሩ አደረገች ይቅርታ ግን ማለበል ጉዳይ ነበር ስትል ቀና ብላ ኮስታራ ፊቷን ለመደበቅ እየታገለች ጠይቀችው ከሁኔታዋና ከአባባሉ አንፃር ንግግራቸው ወደ ጭቅጭቅ ከመሄዱ በፊት ለማስቆም ይፈልገች ትመስል ነበር ፈገግ ብሎ ተመለከታት ሰላም ግሩም እባላለሁ እጁን ለሰላም ታዘረጋ ሎዛ ፈጠጥ ብላ ተመለከተችው እንደው በጠዋቱ ብቅ ብሎ ስሜቷን የሚረብሽ ሁኔታዎችን አስመለከታት እንጂ መልከሰናይ የሚያስብል ጥሩ ጸባይ ያላትና በፈገግቷ የምትታወቅ ነበረች ለሰላምታ የዘረጋውን እጁን የግዷን እጇን ዘርግታ ጨበጠችው ስሟን ግን ተናገረች የሆነ ፊልም ላይ የሆነ አባባል ነበር አለ እንደማስተዋወስ ይያለ ለሰላምታ የዘረጋችውን እጇን አለቀቀውም ነበር ምን የሚል እጇን እንዲለቃት የራሷን ግፊት ወደ ራሷ አደረገች ይሄ ፐርስ ላይ ነው ያንቺን ስም እንድትናገሪ የሚጠበቀው አይኗን እየተመለከተ ፈገግ አለ ሎዛ ግን ለግሩ መልስ አትሰጠው በፊት ትክ ብለው ተመለከተች ሎዛ አለች ፈገግ ብሎ ምላሽ ሊሰጥ ሲል ከጀርባቸው ጥድፍ እያለች ከፊት በመስተዋት ቢሮ ውስጥ ያለው አለቃቸው ኤርሚያስ አለመኖር እየተመለከተች good morning እያለች የገባችው ሳራ አቋረጠቻቸው አስተያየቷ አንዳች ነገር ያቋረጠች መስሏት ሁለቱንም አፈራርቃ ተመለከተቻቸው ወዲያው አለቃቸው ኤርሚያስ ወደ ውስጥ ቸኮል እያለና ደምን አደራችሁ ሲል ድምጹን እያሰማ ገባ ሎዛ በሳሽ ቅጽበት የግሩምን እጅ ለቀቅ አረገችው ግሩምም ሎዛን ለአፍታ ተመልክቷት ፊቱን ወደ ኤርሚያስ ጋር ዞር አረገ ሳራ ኤርሚያስ በደንብ ሳይመለከታት ፈጠንና ሹክ ቀብላ ቦታዋ ላይ አረፋለች ሁለቱም በነገሩ እንደ መሳሳቅ ብለው በአየር ላይ ተስማሙ ግሩምም ሁለቱን ሴቶች በዝምታ ፈገግታ ተመልክቷቸው ወደ ኤርሚያስ ቢሮ ዘለቀ መቼም ዛሬ ተረፍኩ አለች ሳራ በረሽሙ እየተነፈሰች ቀላል ደሞ ክላይንት ነበርሽ እንዴ አለች ፊቷን ወደ ሳራ መለስ አርጋ ምን አዲስ ክላይንት አይለኝም አለች ቅንድሟን ሰቀል መለስ ያረገች ከመልሷ እኩል የራሷን ትውስታ መርመር አረገችው እኔ ምን አውቄ የቀድሞ ሰውዬ 100 ሰዓት መውጫና መግቢያሽን ሲቆጣጠር ነበር አለች የግሩምን ሁኔታ እንደመታዘብላ ሳቅ ያለች እኔ ያላቀው እኔ እንደውም ያንቺ ክላይንት ነበር ይመስልኝ አለች ሳቅ ያለች ሳራ ሁኔታውን ተመልክታ በይተው እዛው ኤርሚያስ ቢሮ ነው የገባው እሱ ጋር ይሆናል ካላጣወተ ወደዚህ መምጣቱ ገርሞኝ እኮ ነው አለች ሎዛ በምትሰራበት ኮምፒውተር የሁል ጊዜ ምርጫ የሆነው ያስቴር አወቀን መለስ ያለ የጥንትና ይረስ የሆነ በ1983 ትራክ ማንቆርቆር ጀመረች ገና በጠዋት ወደ ተውስታችን ተመለስን ሎዚ ሳራ መለስ ብላ በአይኗ ገረፍ አረገቻት ሴትዮ በአንቺ ሮክ ናላዬን ያናወስኩ ዲዛይን ማድረጉ ማይታሰብ እኮ ነው አለች ሳቅ ብላ ሴቶቹ እየተሳሳቁ እዛው ስራቸው ላይ እንዳለ ወሬያቸውን ተያያዙት የሎዛና የሳራ መቀመጫ ወደ ውስጥ ገባ ያለ እንደመሆኑ መጠን ካለቃቸው በስተቀር ሌላው ሰራተኛ ወደ እነሱ ቀረብ ካላለ መመልከት አይችልም ነበር ሳቃቸው የተለመደ ነው ልዩ ደስታ የሚታደልበት ቦታ ይመስል ነበር ውዶች ይሄ ሳቃችሁ እኮ እንዴት እንደሚያስቀናኝ አለች ትንቢት ሳቅ ብላ አንገቷን ብቅ እያረገች
የኤርሚያስ ጻፊ ነበረች። ጎራ ማለት ነው የምን ቅናት ነው ሁሌ አለች ሳራም ሳቋን እንደቀጠለ ነበር። ወይ እናንተ ኤርሚዬ እንደው እንደናንተ የቻለው ሰው እኮ የለም ምን ያደርጋል አለች መልሳ። ደግሞ አዘ እንደማለት እያለች ምን ነው አለች ሎዛም። የጻፊያቸው የትንቢት የፊት ገጽታ ከሳቅ ወደ ሐዘኔታ ሲቀየር ጊዜ ደንገጥ ብላ አረ ወሬውን ከኔ ከመስማታችሁ በፊት ለስብሰባ ጥራቸው ብሎኝ እኮ ነው አለች መለስ ብላ የመጣችበት ሐሳብ ትዝ ሲላት ጊዜ የቁራ መልእክተኛ እንዳትባል ደንገጥ ብላ መልእክቷን አስተላለፈች። ሁሉም እንደየዲፓርትመንቱ የተለያየ አለቃ ቢኖራቸው ሚሳራና ሎዛ ኤርሚያስ ነበር። ኤርሚያስ ከሞላ ጎደል ቀለል ያለና ተግባቢ ሰው ነበር። ሎዛና ሳራ ደግሞ የሚወዳቸውና የሚያከብራቸው ሰራተኞቹ ነበሩ። ከሞላ ጎደል ከሳራ ማርፈድና ሳትታይ ሹልክ እያሉ ከስራ ገበታ ላይ ከመውጣት በዘለለ ይሄን ያክል የሚያማርርበት ጸባይና ባህሪ አልነበራቸውም። በዚህ አማካኝነት እጅግ የዳበረና ያላለሰለሰ ጥሩና ውጤታማ የሚባሉ የኢንቴሪየር ዲዛይን ስራዎችን አብረው ለመስራት ችለዋል። ሁለቱም እንደተለመደው አጀንዳቸውን ይዘው ወደ ኤርሚያስ ቢሮ አቀኑ። ኤርሚያስ ውስጥ ከሰው ጋር ነበር። ሳራ እርምጃዋን ወደ ኋላ እንደማድረግ ብላ በቀስታ ሰውዬሽ ስትል አንሾካሾኮች። ሎዛም ከፊቷ ከኤርሚያስ ጋር ከእንግዳው ወንበር ላይ ያረፍ ያለው ግሩምን ባይኗ ገርም አርጋ ሳራን በቀስታ እንዳይሰማቸው ቆንጠጥ አረገቻት። ግቡ አለ ኤርሚያስ ከውስጥ። በሩን ከፍቶ በየተራ ወደ ውስጥ ዘለቁ። ግሩም እይታው ከሎዛ ላይ ነበር። ሳሪ ሎዝ እንዴት ናችሁ? አረፍ በሉ እስኪ አለ ኤርሚያስ። ሁለቱም ሰላምታ ባንገታቸው ሰጥተው አረፍ አሉ። እንዴት ናችሁ? ቅዳሜ ዕለት እኮ ላወራችሁ ነበር። እንደውም ሎዚን ጠብቅኝ አልኳት። ያው ሰዓት እንዳልሻማ ብዬ ስቆይ ሂጂ አልኩሽ። ደግሞ ባባ እየጠበቀሽ ነበር አይገስ አለ ሳቅ ብሎ የቅዳሜ ውሏቸውን እያስታወሰ። ግሩም በቀስታ ተመለከታት። ሎዛ እንደነገሩ ፈገግ ብላ ባውንታ ጭንቅላቷን ነቅነቅ አረገች። ግሩሜ መጣው ብዬ አስቆየው እንግዲህ ይቅርታ ቅድም ኦሬዲ የተዋወቃቸው መሰለኝ አለ ቀደም ብሎ እነ ሎዛ ቦታ ላይ ስለተመለከተው ሁኔታውን ገመት አድርጎ ፈገግ ብሎ። አዎ በተለይ ዘሮ ወይም ወይዘሪት ሎዛ በተገቢው መልክ አቀባበል አድርጋኛለች። ያው በደንብ ገና ትውውቅ ባናደርግም አለ እንደነገሩ በፌስ ፈገግ እያለ። ከፊቱ የተቀመጠችውን ሎዛን ተመለከታት። ሎዛ ባሽሙር ሊናገራት እንደነበር ገብቷት ፊቷን ኮስተር አርጋ ተመለከተችው። ሁኔታቸውን በደንብ እያጤነች የነበረችው ሳራም ሳቋን ለመቆጣጠር እንደምታገላለች። ኦኬ አለ ኤርሚያስ አድናቆት በሚመስል መልኩ። ለዚህ ለነገሩ በፈገግታዋና በጥሩ ስብዕናዋ ከኛ ቢሮ ካሉ ስታፎች አንደኛ ደረጃ ላይ የምናስቀምጣት ውድ የምንላት የኢንቴሪየር ዲዛይን ባለሙያ ነች። እንዲሁም ስለ ስራው ራስህ አብራችሁ ከዚህ በኋላ በሚኖራችሁ ቆይታ የምትመሰክርላት ይሆናል አለ። ሳራና ሎዛ እኩል ደንገጥ ብለው ዞር ብለው ተመለከቱት። በስራው በጣም ጎበዝ እንዲሁም ከሜንቶር ጋር ሆነ ብቻዋን ፕሮጀክት ጥንቅቅ አርጋ የምታስረክብ ጎበዝ የምንላት ሰራተኛችን ናት። ሳራም እንዲሁ እጁን ወደ ሳራ ወሰድ አደረገ። እጅግ መልካምና ፖዚቲቭ እንዲሁም ሎዛን በብዙ ነገሮች አሲስት በማድረግ የምትሰራ ልጅ ናት። ቀደም ብሎ ያሳየው ፕሮጀክቶች ካለኔ ገዛብቻቸውን ሁለቱ ሰርተው ያስረከቡት ነው አለ ኤርሚያስ። ስለ ሁለቱ ሲያወራ ምንም ጊዜ በኩራት ደረቱን ነፍቶ ነበር። ግሩምም በኤርሚያስ ንግግር መሃል ጭንቅላቱን እየወዘወዘ ማድመጡ እንደቀጠለ ነበር። ሎዛና ሳራን የጠራችሁ ዛሬ አዲስ አለቃችሁ እንዲሁም የሥራ ባልደረባችሁን ላስተዋውቃችሁ ነው አለ ፊቱን ወደ እነሱ መለስ አርጎ በየተራ እየተመለከተ። የፊታቸውን መቀየር ተመልክቶ እንደነገሩ ፈገግ እያለ ነበር። እንዴ ኤርሚያንተስ ንግግር ላይ ብዙም ጎበዝ ያልነበረችው ሳራ በድንጋጤ ጠየቀች።
ሎዛም ድንጋጤዋ ፊቷ ላይ ኩልል ብሎ የሚታይ ነበር እኔ አሁንም ስራውን እንደማላቆም ነው መነግራችሁ ሆኖም ግን ባለፈው ትንሽ አልጋ ሲዞኝ ነበር እናንተ መታቁት ተጨንቃችሁ ተመላልሳችሁ የጠየቃችሁኝ የዴስክ መንሸራተቱ ነገር ሄደመለስ ይያለ ሰላም እየነሳኝ ነው ስርሳይ ሰድና እጅ ሳልሰጥ በፊት ወደ ታይላንድ ለህክምና ልሄድ ነው ህክምናው ጊዜ ይፈልጋል በዛ ላይ ረፍት መፈልጋለሁ አሁን ኢሚዲየት አለቃችሁ የሚሆነው ግሩም እጅግ ጎበዝ ትምህርቱን ወጭ ሀገር ያጠናቀቀ እንዲሁም ለዘመናት በካናዳ ስራውን ሲሰራ የኖረ ጎበዝ አርኪቴክት ነው ከሱ ብዙ ነገር እንደምትማሩ አምናለሁ እናንተም እንደማታሳፍሩኝና በስራ ግሩም በሚያስፈልገው ነገር እንደምታግዙት ነው ማምነው አለ ንግግሩን ጠቅለል ያረገ ሎዛ ሳታስበው ባባይኗ ግጥም ማለ ሎዚ ኒኮ ቅዳሜ ቀን ላውራሽ የነበረው ለዚሁ ነበር ቶሎ ስሜታዬ እንደምትሆኝ ስለማቅ ነበር አለ ሁኔታውን ሲመለከት እሱም አብሯት እርብሽ ብሎ ይቅርታ አርጉልኝ አንቴ አለች ሊወርድ ወይ ደረሰውንም በኋላ ለመመለስ እየታገለሽ ፈጠን ብላ ከቢሮ ወጣ ወደ መጸዳጃ ቤት አመራች ሎዝ በጣም ስስልብን ያላት እንግዲህ እኔ እንደምትሆን እኮ ገምቼ ነበር አለሱም እንደመረበሽ ብሎቹን ግንባሩ ላይ ያደረገ ሮሜ እንግዲህ ይቅርታ አለመለስ ብሎ ቀና ብሎ ግሩምን ተመለከተው አረ ችግር የለው ካየሁት ነገር አንፃር የሚያስቀናና አዲስ በጣም መንፈስን የሚያድስ የሥራ ስሜት ጓደኝነት ወዳጅነት ነበራችሁ አለ አንድ ኤርሚያስን አንድ ያዘን ብላ የተቀመጠችውን ሳራን እየተመለከተ ሎዛ ራሷን አረጋግታና እንቧን መለስ አርጋ ስትመለስ ጊዜ ስብሰባው እንደቀጠለ ነበር ወደ ውስጥ ከዘለቀሽ በኋላ በድጋሚ አቋርጣ በመውጣቱ ይቅርታ ጠይቃ አረፋለች ወሬያቸው ቀጠለ ግሩም ተመልሳ ከገባችበት ቅጽበት አንስቶ ፊቷን ከሷ ላይ መንቀል አልቻለም ነበር ስለ ስራው እንዲሁም ስለ ሌላ ጉዳይ ከተነጋገሩና ከተወያዩ በኋላ ኤርሚያስ የሌላውን ዲፓርትመንት ሰራተኞች ለማስተዋወቅ ተያይዘው ወጡ ሎዝ ዛሬው ዲነሽ አሌሳራ ሰዓቱ መሄዱን ተመልክታ ወደ ቤት ነኝ አለች ምን ነው አለች ሳራ ዛሬ አክስቴ ከዝኖቼ እኮ እኛ ቤት ፕሮግራም አላቸው አለች ነገሩ ትዝ ሲላት እንዴ ምን ነው በሰኞ ምድር አለች ሳራ እኔ እንጃ ለነገሩ ከአሜሪካ ከመጡ እኮ ቤት አልጠራናቸውም ግን ቤት ሲጫወቱ ማምሸት ፈልገው ነው አለች የራሷን ግምት እና ማሚዬ ሽርጉድ እያለች ነው አራት እናንተ ጋር ነበር አለች ሳቅ ብላ ምግብና ዝግጅቱን ስታስብ አይ የጎመጀች ሳርዬ በሞቴ እንደውም እንቢ እንዳትይ እጇን ጥብቅ አርጋ ይዛ ሎዛ ወደ ተማጽኖ ገባች ምንድነው ልጅት ሳራም አይኗን በልጠት አርጋ ጠይቀቻት አብረሽኔ ዛሬ የሚመጡበትን ምክንያት አቃለው ሚጢ እንደሆነ ቤት አትገኙም እና እኔን ስለ ትዳር ስለ ጋብቻ ሊጨቀጭቁኝ ነው አለች ጥሩ ስለ ትዳር ከሆነማ እኔም እመጣለሁ ደስ ይያለኝ አብራቸው ነው መጨቃጨቀው ሳራ በነገሩ ሳቅ እያለች ጮክ ብሎ ሲያወሩ ግሩም ወደ እነሱ መጣ ቀደም ብሎ በቦታው መሮሩና ጭውታቸውን ሳያስበው መስማቱ አላወቁም ነበር ይቅርታ አለፈገግ ብሎ ሎዛ ወዲያው ሳቋ ጠፍት ብሎ ፊቷን መለስ አርጋ ተመለከተችው ነገ ጠዋት በአዲሶቹ ክላይንት ዙሪያ ስብሰባ እንድናደርግ ፈልጌ ነበር ስልካችሁ ስለሌለኝ ነው ግን አውትሉክ ላይ ጽፈላችኋለሁ አለ ሁለቱንም በየተራ ተመልክቶ ሁለቱ በእሽታ ጭንቅላታቸውን ነቀነቁ ሳራና ሎዛ ከስራ መልስ ወደነ ሎዛ ቤት አቀኑ መንገዳቸው እንደተለመደው በሳቅና በጨዋታ የተሞላ ነበር ቤት ሲደርሱ መንገድ ተዘግቶ ስለነበር እንግዶቹ ገብተው ነበር የጠበቋቸው ገና ከበር የተቀበላቸው የ3 አመቱ ባባ ነበር
ሎ ሄዶ ተጠመጠመባት። እሷም አንዴ ጉንጩን አንዴ አንገቱ ስር እየሳመች ናፍቆቷን ተወጣች። ይኸው ወልደሻት ሳሚና የትሽን ልጅ መጠሽ ጨረሹ አሉ። አክስቷ ስምረት ነበሩ። ናይ እስኪ ሳሚኝ እንዲህ ያልኩ እንዳልጨቀጨቅሽ ነው እህቶችን በውጭ ያገኘሽ። እኔን እንኳን ደህና መጣሽ ብለሽ በስልክ ያልጠየቅሽኝ አሉ ለሰላምታ ወደሷ ጋር ጠጋ እያሉ። ኧረ አክስቴ እንደዛ አይደለም እንደ ነገሩ ሳቅ እያለች የእህቷን ልጅ ባባን ከቅፏ ወረድ አድርጋ አክስቷን ለመሳም ጠጋለች። ወዲያው ቀልጣፋ ያክስቷ ልጅ ትግስት ከውስጥ ብቅ አለች። ቲጂዬ አለች ሎዛ እጅግ ወደምትወዳት ያክስቷ ልጅ ጠጋ ብላ። ትግስት ቀናና አስተዋይ ሰው ናት። በእድሜ ከሎዛ በለጥ ብትልም ለሎዛ ግን ቅርብ ደራሽ ሆነች ጓደኛ እህትም ጭምር ነበረች። ሎዛ ከታናሽ እህቷ ከባባ እህት ከሊሊ ይልቅ ወደ ትግስት የሚያደላ ጎን ነበራት። ሁለቱ ለትንሽ ሰዓት ተቃቅፈው ተሳሳሙ። ሁሉም አረፍ ብለው ምግብ ሲበሉ ቡና ሲጠጡ ሲጨዋወቱ አመሹ። ሎዛ ሰብሰብ ያለውና ሞቅ ያለው ጨዋታ እንደሚያስመሻቸው ስትገነዘብ ሳራ ልሸኛት በሚል ሰበብ ራሷን ገለል አድርጋ ወጣች። ሳራ ራይድ አሳፍራና ለነገ ስብሰባቸው እንዳታረፍድ አስጠንቅቃት ከተለያዩ በኋላ ወደ ቤቷ ተመለሰች። በረንዳቸው ጋር ያክስቷ ልጅ ቲጂ ስልክ ይዛ ነበር ያገኘቻት። እሷንም ስልኳን እንድትቀጥል በምልክት ነግራት ወደ ቤት ልትገባ ስትል ቲጂ እጇን ያዝ አርጋ አስቆመቻት። የቲጂ አወራር ከባሏ ጋር ያለ ንግግር አይመስልም ነበር። ሆኖም ሎዛ ከንግግሯ የተረዳችው የፊታቸው ቅዳሜ ቤታቸው ፕሮግራም እንዳለና እየጠራችው ያለውን እንግዳ እንዳይቀር ማስጠንቀቂያ እየሰጠችው ይመስል ነበር። ቲጂም ንግግሯን ስትጨርስ ስልኩን ዘግታ ወደ ሎዛ ፊቷን መለስ አረገች። ሰምተሻል አለች ኮስተር ብላ። ቅዳሜ የሚጠብቅሽ አንድ ሰው አለ፣ መቅረት የሚባል ነገር እንዳታስቢ አለች ቆጣ ብላ። በፈገግታ ሳቅ እያለች ማን ነው እባክሽ አለች ሎዛ። የጓደኛዬ ወንድም ነው፣ ከኛ ትንሽ ቀን አሳልፎን የመጣው ወደዚህ። ስለዚህ ከሱ ጋር አስተዋውቅሽ እና ምንም አይነት ምክንያት አልፈልግም አለች ቲጂ። የሎዛ ሳቅ የተቀላቀለ ንግግር እንኳን ለመስማት እድሉን ሳትሰጣት ወደ ቤት ተመልሳ ዘለቀች። ሎዛ ከ26 ወደ 27 ዓመት የመሸጋገሪያ ጊዜ ላይ ነበረች። ሎዛ አባቷን ድንገተኛ ሞት ተከትሎ ቤት ውስጥ ትልቅ ኃላፊነትን ወስዳ የቤተሰብ ጫናን ተሸክማ የኖረችም ሴት ናት። ለቤቱ የመጀመሪያ ልጅ እንደመሆኗ መጠን ኃላፊነትን ስትወስድ ገና የ3 ዓመት ልጅ ነበረች፣ ተማሪም ጭምር። ለሎዛ ፈታኙ የህይወት ምዕራፏም ነበር። ከአባቷ ሞትና ከቤት ጫና በዘለለ የእናቷን ያዘነጎን በመታጽናናበት እንዲሁም የመጀመሪያ ፍቅሯ ያደረሰባት የልብ ስብራት ብቻዋን የጠገነችበት ፈታኝ ጊዜዋ ነበር። ሎዛና ሊሊ ለእናትና ለአባታቸው 2 ሴት ልጆች ብቻ ነበሩ። ሁለቱም በፍቅርና በቅንጦት ያሳደጓቸው አባቷ መስፍን ስማቸው ቅና ያተረፉ የቆዳ ስፔሻሊስትም ነበሩ። እንዲሁም እናቷ ሳባን በልጅነቷ የጆርናሊዝም ፍቅሯን ለማሳካት ደፋ ቀና ስትል የነበረች ታታሪ ሰራተኛ ነበረች። ሎዛና ሊሊ በኖሩበት ህይወት ውስጥ መሬት አይንካቸው ተብለውና የፈለጉት ተሟልቶላቸው ቢሆኑ ያደጉ ቢሆኑም የሊሊ ከመሃል ማፈንገጥና ከቁጥጥር ውጪ መሆን ከባድ ነገር ነበር የሆነባቸው። ሊሊ ህይወቷ እንደፈለገች መምራት የሚያሰኛትና ቤተሰቦቿ የከፈሉላትን ውለታ እንደ ግዴታ የምታይ ቤተሰቧን ቢያሳዘነች ልጅ ነበረች። በዚህ ሁኔታ ውስጥ ነበር ሊሊ ያረገዘችው። ሊሊ ከማን እንደጸነሰች በማይታወቅበት ሁኔታ የሊሊ ልጅ የሚንከባከብና ድጋፍ ሊያደርግ የሚችል ሰው አልነበር። ለሎዛ ህይወት እንዲያንገላታች በውጣ ውረድ ውስጥ አለፈች። የሊሊ ልጅ ባባ ከእናቱ ይልቅ ላሳደጉት ለአያቱና ለአክስቱ ሎዛ ለየት ያለ ፍቅርም ነበሩ። ለዛም ነበር ብዙ ሰው ከትንሿ ሊሊ ይልቅ ባባን የሎዛ ልጅ አድርጎ የሚስለው። የሊሊ ጸባይ በዚሁ ቀጠለ። ሁኔታዎች ከአቅማቸው በላይ ሆነባቸው። ሳባና ሎዛም
ሁሉን ነገር በዝምታ ማለፋቸውን ቀጠሉ። ሎዛ በጠዋት ነበር ወደ ስራ ያቀናች። በጠዋት መገኘት የሚያስደስታት ነገር ነው ቢሮ። ነገር ግን ቢሮ ጭር ብሏል። ካለ ጽዳቷ በስተቀር ቢሮ ውስጥ ማንም ሰው አልነበረም። ወንበሯ ላይ ቁጭ ብላ የተለመደውን የአስቴርን ሙዚቃ ከፍታ እየተንጎራደደች ለስብሰባ ያስፈልጋል ብላ ያሰበችውን ወረቀቶች ማዘጋጀት ጀመረች። ምርጥ አልበም። ከኋላዋ አንዳች ድምፅ አስደንግጧ ዞራለች። ግሩም ነበር። ጥቁር ቲሸርት በቡኒ ጨርቅ ሱሪ በከፋይ ጥቁር ጫማ አድርጓል። ሽቶ የሚማርክና ደስ የሚል ነበር። ደንገጥ ብላ ተመለከተችው። ካስደነገጥኩሽ በጣም ይቅርታ። የአስቴር አድናቂ ነኝ እና ዘፈኗን ስሰማት ትንሽ ስሜታዊ ሆናለሁ አለ እንደ ነገሩ ፈገግ ብሎ። ሎዛ ጭንቅላቷ እንደ ነገሩ ከመነቅነቅ ውጪ ምላሽ አልሰጠችውም ነበር። ወዲያው ተከፍቶ የነበረው የአስቴር አወቀ ዘፈን ወደ የሰርጌ ትውስታ ወደሚለው ትራክ ተሸጋገረ። ግሩም ጎንበስ እንዳለ ፈገግ አለ። የሰርጌ ትውስታ። ይህን ዘፈን እየሰማች ሰርጓ የምትስል ሴት ልዩና ድንቅ ትመስለኛለች አለ። ሎዛ ያልጠበቀችው አመለካከት ስለነበር ጎንበስ ያለውን ግሩምን ድግ ብላ ተመለከተችው። እኔም እንደዛ ነው ማስበው። ከሰርጉ ቀን በኋላ ሁሉ አልፎ በደስታ እያስታወሰችው ትስቃለች፣ ታነባለች። መልካም ትዳር ሁሌ ትውስታ አዘል ነው፣ አይረሴ ነው። ምን ነው ያንን ቀን በደገምኩት የሚያስብል እየኖሩት ራሱ በድጋሚ የሚያስመኝና የሚያሳልም ነው አለች ከአንድ ቦታ ፍዝዝ ብላ። እሷም እንደ ነገሩ ፈገግ እያለች ሐሳቧን ገለጸች። እጅግ ውብ በሆነ መልኩ ነው የገለጽሽው አለ እሱም ትክ ብሎ ከተመለከታት በኋላ ሳቅ እያለ። በዚህ ጉዳይ የጀመርኩት አንድ መጽሐፍ አለ፣ ለዛ ነው በጣም ጥልቅ የሆነ ሐሳብ ያለኝ አለች እሷም ፍዝዝ ብላ ካለችበት ሁኔታ ራሷን መለስ ለማድረግ እየጣረች። እንደ ጽሑፍም ትጽፋለሽ አለ በነገሩ ተገርሞ። አዎ እሞክራለሁ። ታዲያ ይህ ዘፈን ትሰማ ትውስታው ልጽፈው ተመኘው። አይዞሽ ሙጅሪት አይበልሽ ከፋ ሁሉም ይገባል በየወረፋ ተብሎ ስኬቴ ግብ ሲመታ ባሊ ያየሁት ቀን አምሬ ለሰርግ ተሞሽሬ የጠበቅኩት ቀን እንባዬን እየረጨው ቤተሰቤን እጅ ስሜ የተሸኘሁበት ቀን ተገኘሽ በሺህ አማላጅ የተባልኩበትን ቀን ሆኜ ባላየው እንዲሁ ያሰብኩት የእናቴን በህይወት ቢኖር ደግሞ አባቴን እንዲሁም የቤተሰቦቼን ልዩ ደስታ እያሳለፍኩ መጽሐፉን ፈልጌ ነው የጀመርኩት። ያው የባሌን ሁኔታ መሳሉ ከባድ ነው፣ ኤግዚት የሚያደርግ ስላልሆነ በብናብ እንደዚህ መሳሉን ደግሞ አልፈለኩትም። አሁንም ግን የቤተሰቦቼን ደስታና ስሜታቸውን መገመት ግን ቀላል ነው፣ ለኔ መልካሙን ሁሉ ስለሚመኘው አለች። ከፈገግታዋ እኩል አይኗ እንባ ሞላው። ይቅርታ ስሜትሽን ልረብሸው ፈልጌ አልነበረም አለ ግሩምም ደንገጥ ብሎ። ኧረ እኔ ነኝ እንጂ ይቅርታ አለች እንደ ነገሩ ሳቅ ብላ እንባዋ ለመሸሸግ ቸኮል እያለች። አባትሽ ማረፋቸውን አላወቅኩም ነበር። I'm really sorry አለ ፈጠን ብሎ። ወዲያው ንግግራቸውን መቀጠል ሳይችሉ አታርፍድ የተባለችው ሳራ ቀጭቋ እያለች በተለመደው ቅላጼ good morning ያለች ወደ ውስጥ ዘለቀች። ሁለቱም ስሜታቸውን መለስ አርገው ፊታቸውን ወደ ሳራ መለስ አረጉ። ሳራ ሁኔታቸው እንደ ነገሩ በደንብ ለማጤን ሞከረች። ግሩም ስብሰባው ከመጀመሩ በፊት ወደ ተዘጋጀለት አዲስ ቢሮ ዘለቀ። የስብሰባውም ሰዓት እስኪደርስ ድረስ ውስጥ ሆኖ ስለ ሎዛ ለትንሽ ደቂቃ አሰላሰለ። በውስጡም ኤርሚያስ ካወራው ንግግር ተነስቶ ሲንግል ማም እንደሆነችና የልጅ እናት እንደሆነች ገመተ። ግሩም ካያት ቅጽበት ጀምሮ አእምሮ ውስጥ አልወጣ ብላ የተቀመጠችውን ሎዛን ይበልጥ ሊያውቃት ጓጓ። ከስብሰባቸው በፊት ብቅ ብሎ ስለ ቢሮውና የተለመደ መሆኑን አየት ሊያደርግ የመጣው ኤርሚያስን ከአዲሱ ቢሮ ይልቅ ለጊዜውም ቢሆን ኤርሚያስ ፈቃደኛ ከሆነ እዛ መግባት የሚችል ከሆነ ጥያቄ ያቀረበ። ኤርሚያስ በቅንነትና በደስታ ነበር ወደ ተስማማው። ሆኖ ለብቻውና ከሌሎቹ ሰራተኞቹ ራቅ ብሎ መቀመጡን የሚፈልግ ስለመሰለው እንዲሁም ከካናዳ ከመምጣቱ በፊት ቀደም ብሎ ራሱ ግሩም ጥያቄውን በማንሳቱ ምክንያት
ወደዚህ ቢሮ እንዲገባ መደረጉንም እግረ መንገዱንም ኤርሚያስ አስረዳው። ሆኖም ኤርሚያስ ትክክል ነበር። ግሩም የራሱን ስፔስ የሚፈልግ ከሰራተኛ ጋር ከስራ ውጪ በሌላ አማካኝነት ብዙ መቀራረብ የማይፈልግ ሰው ነበር። ሆኖም ግን የመጀመሪያ ቀን ወደ ቢሮ ከመግባቱ በፊት ካፌ ቁጭ ብሎ ያያትን ሴት ይበልጥ ሊያውቃት ጉጉት አደረበት። ግሩም ሎዛን መጀመሪያ ላይ ተመለከታት ቢሮ ውስጥ አልነበረም። መስሪያ ቤቱ ካለበት ህንጻ ስር ካፌ ውስጥ ቁጭ ብሎ ማኪያቶ አዞ በተቀመጠበት ሰዓት ነበር። ሆኖም ሲመለከታት ቅድሚያ እየሳበው ፈገግቷ ነበር። ሰኞን በእንደዚህ አይነት ሁኔታ የሚጀምር ሰው ሲመለከት ተገርሞና ደስ ብሎት ነበር ያያት። አረማመዷ በራሷ ያላትን የመተማመን ስሜት ጉልት ብሎ የሚያሳይ ነበር። ይበልጥ ሊያት ቢፈልግም እድሉን ሳያገኝ ፍትለክ ከብላ ከካፌ ወጣችበት። ግሩምም እይታ ውስጥ የገባችውን ሴት ወደ ጎን ተወት አድርጎ ሰዓቱን ጠብቆ ወደ አዲሱ የሥራ ቦታ ዘለቀ። አለቃዬ አላየኝ ተደባብቃ ኮምፒውተር ስትከፍት በድጋሚ ተመለከታት። ሳያስበው ነበር እግሩ ወደ እሷ ያመራው። ድንጋጤዋ፣ ንግግሯ፣ ሁለመናዋ አይምሮ ውስጥ ተቀርጾ ቀረ። ሆኖም ዛሬ ላይ የጨመረችው ንግግር ይበልጥ ስለሷ እንዲያውቅ ግፊት አሳደረበት። ቢሮውን ከፊት ለፊቷ አድርጎ ሊመለከታት ውሏን የማረከውን ሳቋንና ፈገግታዋን ቁጣዋንም ቢሆን ሊመረምርና ሊመለከተው ፈለገ። ስብሰባ ተጀመረ። ሎዛ ካሰባት በላይ በጣም ለስራዋ ጥንቁቅና ጎበዝ ሆና ነበር ያገኛት። በአቀራረቧ እጅግ ደስተኛ ቢሆንም ስሜቱን ፊቱ ላይ አጉልቶ ሊያሳያት ግን አልፈለገም ነበር። ሎዛ እንዳለቃ ግሩም ላይም ጥሩ የሚባል ነጥብ እየያዘች ነበር። ከኤርሚያስ ጋር የነበራቸው አይነት ትስስር ማድረግ እንደማትችል ብታቅም አሰራሩና እውቅናውን ሳታደንቅለት አላለፈችም ነበር። ከግሩም ጋር የነበራት የመጀመሪያ ሳምንት በስራና በስብሰባና በውይይት አሳለፈች። ቅዳሜ ወደ ቢሮ ስትመጣ ለባብሳና ዘንጣ ነበር። ጥቁር እና ቀይ ቀሚስ ቀይ ሰውነቷ ላይ ጣል ሲደረግ ይበልጥ ያፈካትና ደምቃት ነበር። ግሩም እይታው እንደነገሩ ከሷ ላይ መለስ ለማድረግ ሲታገል ቆየ። ግማሽ የሥራ ቀን ስለነበር ስራዋን እንዳጠናቀቀች ቸኮል ብላ ወደ አክስቷ ቤት ወደ እነሰምረት ጋር አመራች። ሁሉንም ቤተሰብ ሰላም ካለች በኋላ ቀጣይ ከውጭ በቅርቡ መጣ ወደ ተባለው ሰው አመራች። አንድ ቀላ ያለ ወጣት ልጅ ነበር። መልኩ ከሩቅ ይታያል። ቆንጆ ነበር። ባይኗ ገረፍ አድርጋ ፊቷን መለስ አድርጋ ቁጭ አለች። ሎዛ እንደ ሊሊ ቀልጠፍ ብላ ራሷ እንደዚህ አይነት ቦታ ላይ ማግኘቱ ይከብዳታል። ሆኖም በአክስቷ ልጅ በቲጂ አማካኝነት ከልጁ ጋር ለመቀራረብ ቻሉ። ወደ በረንዳ ወጣ ብለው ብቻቸው ምግብ እየበሉና እየጠጡ መጫወትን ጀመሩ። አቤኔዘር ይባላል። መልከምና ስነ ስርዓት ያለው ልጅ ይመስላል። ሎዛን በእድሜ በ6 ወር እንደምትበልጠው ስትሰማ ነገሩን ማመን አልቻለችም ነበር። በሰው አይን እይታ እሱ ሳይሆን እሷ ነበር የስንት ዓመት ታናሹ የምትመስለው። ለመግባባት ብዙም የሚከብድ አይነት ሰው አልነበረም። እንደተባለው ሃይማኖተኛና በልጅነቱ ነገር አዋቂ የልጅ ሽማግሌ ይመስል ነበር። የሁለቱ መግባባት ለራሷም ድንቅ ያላት ነገር ነበር። ከሩቅ የምታያቸው ሊሊ ክፉ አይኗን ጣል ለማድረጉ አልቀረም ነበር። ምሽቱ ተቃረበ። የተጠራው እንግዳ ቀስ በቀስ የተሰናበተና ያመሰገነ መመለስም ጀምሯል። ካፍታ በኋላ አቤኔዘርና አብረውት የመጡት ሌሎች ዘመዶቹም ለመሄድ አኮበኮቡ። ሁሉም ተነስቶ ወጣ። አቤኔዘር ሎዛ ቀለል ያለችውና የተመቸችው ይመስል ነበር። ሁኔታው ከሷ ጋር ብዙ ጊዜ ማሳለፍና ይበልጥ እሷን የማወቅ እድሉን ማግኘት ይፈልግ ይመስል ነበር። ሎዛም ከስንት ጊዜ በኋላ ራሷን ለመሆን የሞከረችበት ቤተሰብም ጠንቅቆ የሚያውቀው ሰው በማግኘቷ ደስ ተሰኝታ ነበር። ስልክ ተለዋውጠውና በሚቀጥለው ሳምንት ከስራ በኋላ ለመገናኘት ተቀጣጥረው ተለያዩ። ሎዛ ምንም ብትስቅና ብትጫወት አቤኔዘር እግሩ ወጣ እንዳለ አንዳች የሸክም ስሜት የለቀቃት ያክል ነበር የተሰማት። የተቀረውን ቤተሰብ በየፊናው የራሱን ጨዋታ ይዞ ነበር። ባባም አንዱ ሶፋ ላይ እንቅልፍ አስክሮ ጥፍጥፍ ብሎ እንቅልፍ እያንገላጀጀው ተመለከተችው።
እህቷ ሊሊን ፍለጋ ዞር ዞር አለች። ሆኖም ልታገኛት ባለመቻሏ ባባንካ አንድ ክፍል አመቻችታ ካስተኛችና ንፋስ ለመቀበል ወጣች። ውጪ በረንዳው ላይ ቆም ብላ ለአፍታ ስለራሷ ባደረገች የተሰበራረቀ ስሜት ነበር የተሰማት። ሁሌም ይህን ስሜት አስላው ምትዞረው ነበር። ሶፊት ደስተኛ ናት። ሰው እንባዋን እንዲመለከት ፈጽሞ አትፈልግም ነበር። ሆኖም ጭር ሲልና ብቻዋን ሲሆን ልቧ ላይ እንደ ሸክም ተከምሮ የነበረውን ጭንቅ በረዥሙ እየተነፈሰች ልታስወግደው ትሞክራለች። ከዛ ዝምታ ያዘለ እንባዋን ደግሞ ታፈሳለች። ሰው እንዳያት ስሜቷን እንደመቆጣጠር ብላ ወደ ቤት ለመመለስ ልክ መንቀሳቀስ ስትጀምር ከቴራስ ላይ ሆና ሲጋራዋን እያንቦለቦለች ከነበረችው ከሊሊ ጋር ላይን ተያዩ። ሊሊ ከላይ ወደ ታች ቁልቁል በንቀትና በጥላቻ ስሜት እህቷን ተመለከተቻት። ሎዛ የሚታከታት ነገር እንደመሆኑ መጠን ሁኔታውን መመልከቷ አስጠልቷት ወደ ውስጥ ዘልቀች። ከላይ የእናቷን ሹራብ ደረብ አድርጋና ቦርሷን ይዛ ከቤት ወጣች። መኪናዋ እንደ እጅጋ ስላቆመች ለመውጣት አልተቸገረችም ነበር። የግቢ ዘበኛውን ከፈለጓት ተመልሳ እንደምትመጣ እንዲነግርላት አደራ ሰጥታ ተፈተለከች። ከአንድ ቦታ ረፍ ብላ ራሷን ቀለል ያለ ስሜት እንዲሰማት ፈልጋ ነበር። ሆኖም ብቻዋን ከመሸወጣ ብሎ የመዝናናት አመሉ ስላልነበራት ወደ ሳራ ጋር ደወለች። ምሽት እንደመሆኑ መጠን ሳራ ስልኳን ያነሳችላት አልነበረም። ተስፋ እንደመቁረጥ ብላ ሳራ ጋር ብዙ ጊዜ አስጮች ስልኳ አለ። ከዛ ምርጫ ስላልነበራት ለሁለቱ ነው በብዛት ወደሚቀመጡበት አንድ ቦታ ቀናች። መኪናዋን ፓርክ አድርጋ ወደ ወዘለቀች ትንሽ ውስጧን ፍርሃት ቢጤ ቆንጠጥ ሲያረጋት ተሰምቷታል። ዙሪያን ቀኘት ታረገች። ብቻዋን መሆን የምትፈልግበት ቦታ መረጥ አርጋ ካይኗ ውስጥ ከገባው ጥግ ኮርነር ጋር ካለ መቀመጫ ጋር ሄዳ አረፋለች። ቤት ውስጥ ብዙም ሰው አልነበረም። አስተናጋጁም ከፈገግታ ጋር ወዲያው ከተፋለ የምትፈልገው ለስለስ ያለ ኮክቴል አዛ ፓሳብ ነጎደች። ያዘዘችው መጠጥ ትንሽ ደቂቃ በኋላ ባማረና ቅንጡ በሆነ ዕቃ ቀረበላት። ጥፍጥናው ብቻ አይደለም ጭንቅላት ላይም ቂብ ለማለት ጊዜ አይፈጅበትም ነበር። የራሷ ህይወትን በድጋሚ አሰላስላ ከአንድ ቦታ ፍስስ ብላለች። ሁሌ ብቻዋን ስትሆን ራሷን የምትጠይቀውን ጥያቄ ትጠይቃለች። በህይወትሽ ምን እያደረግሽ ነው ሎዛ የሚል ጥያቄ ነበር። ይህ ጥያቄ ጭንቅላቷ ውስጥ ሲመጣ ሁሌ ይከፋታል። ወዲያው እንባ ኩልል ብሎ ካይኗ ይወርዳል። በዚህ ስሜት ውስጥ አይኗን ከአንድ ቦታ ፍዝዝ እንዳደረገች ወዲያው ሎዛ የሚል እርግጥ ያለው እንደ ድምጽ ከሐሳቧ ብናርጓት ቀና ብላ ተመለከተች። ያልጠበቀችው እናገኛለሁ ብላ ያለሰበችው ሰው ግሩም ነበር። ደንገጥ ብላ ፊቷን እርጥበት የነበረውን እንባ ፈጠን ብላ ጠረገችው። ሰላምታውን ከሰጠች በኋላ ስለ ደህንነቷ ጠየቃት። እሷም ደህና መሆኗን እየተርበተበተች በፈገግታ መለሰችለት። ግሩም የሚበልጥ ሊረብሻት ባለመፈለግ ወንበር ካልሆነም ቦታ መቀየር እንዳለበት በውስጡ አምኖ ሐሳብ ቢጤ የገባው ውስጡን ዝም ለማስባል እየፈለገ ለመሄድ እርምጃውን ሲጀምር ብቻህን ከሆንክ መቀላቀል ይቻላል አለች። ከልቧ እንጂ ለይሉኝታ አልነበረም ጥያቄ ያቀረበችለት። ግሩምም ይሄ ግብዣ ከሷ ዘንድ የሚመጣ ስላልመሰለው እርምጃውን ደንገጥ ብሎ ነበር ገታ ያደረገው። ፊቱንም ወደ እሷ መለስ አድርጎ ለአፍታ ከተመለከታት በኋላ እርግጠኛ ለመሆን ያክል እርግጠኛ ነሽ ሲል በዛ ግርማ ሞገስ በሞላው ድምጽ ጠይቃት። እሷም ጭንቅላቷን ባውንታ ነቀነቀችለት። እሱም ትንሽ እንደማመንታት ካለ በኋላ መጥቶ አጠገቧ ቁጭ አለ። ለሱ ደረቅና ከበድ የሚል መጠጥ አሶ በዝምታ ቁጭ አለ። ግሩም ሁኔታው ጭንቅ ሲለው ጊዜ ወሬ ለመፍጠር ያክል በሚመስል ሁኔታ እዚህ ያገኝሻለሁ ብዬ በፍጹም አላሰብኩም ነበር ሲል ንግግር ጀመረ። ምን ነው ሴት ስለሆንኩ ብቻዬን መዝናናት አይፈቀድልኝም አለች በቀልድ ወጋ ልታደርገው። አረ እኔ እንደዛ አላልኩም። ሴት ልጅ ለብቻዋ እንድትዝናና
ማን ይከለክላታል ብለሽ ነው ግን አንቺን እዚህ ማገኛል መሰለኝም አለ ውስጡ የተሰማውን እውነታ ተናግሮ ብቻሽን መዝናናት መታዘውትራ የነሰው መስለሻል ታይሽኝም ነበር ለዛ ይሆናል አለ ድምጹን ቀስ አርጎ አይኗን እየተመለከተ ነበር የሚያወራው ልክ ነህ አለች እሷም እይታዋን ወደ መጠጡ ጋር አድርጋ ብርጭቆዋን በእጇ ያሽከረከረች ታውቃለህ ዛሬ ደስ ከሚል ቦታ ነበር የመጣሁት ሰብሰብ ካሉ ቤተሰቦች ጋር ደስ የሚል ፕሮግራም ተሳትፌ ነበር ሆኖም የቅርብ ቤተሰብና ወዳጅ በሞላበት ቤት ውስጥ ልቤ ተነጥሎ ብቸኝነት ይሰማው ነበር ጥርሴ ለይምሰል ሁሉ ጊዜ ይስቃል ልሜን ሁሉ ደስተኛ ለመስል እጥራለሁ የነሱን ጭንቀት የኔ እንዳልሆነ በማስመሰል ግድ ፈገግ እላለሁ አለች አይኗን ድጋሚም ባሞላው አንቺ ምንድነው የሚያስጨንቅሽ አለ በጥሞና ያደመጣት ግሩም ጋብቻ የኔ የምለው ሰው ማግኘት ህይወትን መመስረት አለች ላፍታ ዝም በካለሽ በኋላ እንዴ ትዳሬን ያክል አሳሳቢ ነው አለሱም በድጋሚ እየተመለከታት ለሴት ልጅ እድሜያ 6 ነው ከወራት በኋላ 7 ይዛል ነው በፊት ላይ የሱ ጉዳይ ነበር ልቤ ላይ መልስ ዳግመኛ ነበር የተሰበረው ይዛኔ በቃ ለምን ታገላለሁ ብዬ ተስፋ ቆርጬበት ነበር ሆኖም የቀበርኩትን ህልሜ ከኔ ልክ ለኔ ያሰበ ሌላው ሰው ከመቅበር ፈንቅሎ ሊያመጣና ሊያሳካልኝ ሲታገል ሳይ ውስጤን ይከፋዋል በአንድ በኩል እድሜ ያሳስበኛል በሌላ በኩል አዲስ ሰው መተዋወቅ ለዛ ሰው አዲስ ሆኖ መገኘት ራሴን ማሳየት ማልፈልገው ማንነቴን እንኳን ለማሳየት መሞከሩ ስልችት ብሎኛል የሰው ልጅ ዳግም መተዋወቁ ሐሳቤን ቀልቤን ብሎም ልቤን መስጠቱ ስልችት ብሎኛል አለች እንባ ኩልል ብሎ ወረደ ድምጿን በእንባ ሲቃሰለለ ህይወቴ ባዶ ይመስለኛል በርግጥ ህይወቴ ላይ ብዙ ስኬት አግኝቻለሁ ከዚህ በላይ ግን መሄድ የምችል አይመስለኝም እህቴ በልጅነቷ የልጅ እናት ለመሆን በቅታለች ቤተሰቦቼ እንዴት እድሜሽ በሚል በጣም አዝነውባትና እንዴት ወግና ባህሉን ባልጠበቀ ሁኔታ ልጅ ታመጫለሽ በማለት ከቤተሰብ ቅጽ ውስጥ እንኳን ሊፍቋት ዳርቷቸው ነበር ምንም የሰራችውና ራሷንና በልጅነትን ነው የጨመረችበት መንገድ ልክ አለመሆኑን እና እነሱም እንደዛ የሆኑበት ምክንያታቸው ልክ ባይሆንም አሁን ላይ ሳስበው ግን እሷ ፍጹም እድለኛ ናት ከፈለገ ቢሆን ቢያንስ የኔ የምትለው የምትወደው ልጅ አላት ቢያንስ አንድ ህልም ተብሎ የሚታሰበው ልጅ የመውለድ ምኞታ አሳክታለች አለች እህቷ ላይ ቅናት ሳይሆን እንዲሁ የራሷ የህይወት መንገድ ውስጧን አቅስሏት እንደማልቀስ እያለች መጀመሪያ ቀን እኮ ኤርሚያስ ለጻን ሊሲያወራ አንቺ መስሎኝ ነበር አለ ውስጡ ያለውን ጥያቄ መልስ ማግኘቱ ፎታ ሰጥቶት ግሮ ያሳደኩት ልጅ ይበላው ሊሊ ባባዬን ስትወልድ በእድሜ ልጅ ነበረች እንኳን የልጅ ኃላፊነት ቀርቶ አሁን ላይ ለራሷ ኃላፊነት መውሰድ የሚያቅታት ልጅ ነበረች እኔ ነኝ እንደ እናቱኛ ያሳደግ ነው በቃ አለች ፈገግ ብላ ግሩ በጥሞና ካደመጣት በኋላ ከመጠጡ ፉት አለ ዛሬ ዴት ያለብሽ ተመስይ ነበር ከቤተሰብ ጋር ሆነሽ ግን ለምን የመከፋት ስሜት ተፈጠረ አለ ነገሩ ይበልጥ ለማወጓግቱ ለዛም ላፍታ በዝምታ ከተመለከተችው በኋላ በረሽሙ ተንፍሳ ፈገግ አለች ፊቷ ላይ የነበረው እንባ ጠረጋርጋ ሎሪ ራሷን አዘጋጀች ዛሬ አንድ መወዳት ከዝኔ ከአንድ ሰው ጋር ታስተዋውቀኝ የበኩሏን ሞከረች ታውቃለህ ሰው የኔን ስኬት ለማየት ብዙ ሲጠርሳይ ውስጤ ይበልጥ ይረበሻል የሆነ ግዳጅ እንዳለብኝና ያንን ነገር ለማሳካት የተሻለኝን መሞከር እንዳለብኝ አምናለሁ ግን ብዙ ጊዜ ተሳክቶልኝ ያቅም አለች ስኬቷን ሳይሆን ሽንፈቷን እየተናገረች በሐሰኒታ ፈገግ አለች
ታዲያ ይሁን እያልኩ ሁሉን አሳልፋለሁ በልቤ። በጊዜ በሰውነቴ እንኳን ቀልደው ሄዱትን ባይሉኝ ታላስተዋውቁኝ ሰዎች ስል ዋጣ አድርጌ አልፈዋለሁ። ሁሌ የምገፋ ሰው ሆኜ እንደዛ ሆኜ አረፍኩት። ራሴ ላይ ምን የጎደለ ነገር እንዳለ ማወቅ ተሳነኝ። የነሱ መምጣትና መሄድ ጭንቅላቴ ውስጥ ከኔ ችግር አለ ብዬ እንዳምን አደረገኝ። ብቻዬን ያለሁትን ስሜት እንድወደውና ወንድ ልጅ ዳግም መቅረቡን እንድፈራው አደረጉኝ። አረፌ መቀመጥን እንድመርጥና ሰውን መውደድና መውደድ መመኘትን እንድተው ላማለኝ በሰማይ ወተቷንማ ላይ ተረት አለ አይደል? ተረት አድርጌው እንዳልፍ መፈቀር የሚገባው ሰው እንዳልሆንኩ እንዳምን አደረጉኝ። ልቤን ከፍቼ ባሳይ እጅግ ደስ ይለኛል። እንባዋን መቆጣጠር ሲያቅታት የግዷን ፈገግ ብላ እንባዋን ጠረግ አደረገች። ይህ ስሜት ታዲያ አረፌ መቀመጡን እንድመኝ አደረገኝ። ከዛ አልፎ ከድሮ የመጀመሪያ ፍቅረኛዬ ጋር ያሳለፍኳቸው የድሮ ታሪኮች ብቻ እየታወሱኝ በትውስታ ክፉ ስሜት ራሴን እየገረፍኩ እንድኖር አስደረጉኝ። ታዲያ እኔ ድሮ ፍቅሬ ያሳለፍናቸው ነገር ትውስ ሲሉኝ ለሱ ያለኝ ስሜት አልቆም ብሎ ወይም አሁን ድረስ ለሱ ፍቅር ኖሩኝ አይደለም ሆኖ ምንም ዛሬ ላይ ተለያይተን አይነ ላፈር ብንባባልም ከሱ ጋር ያሳለፍኩትን ጥሩ ጊዜ የሚተካና የሚበልጥ ባለማግኘቴ ነው። አየህ ጥሩ ነገር ስታጣ ያሳለፍከውን ጥሩ መሳይ ትውስታ ለማሰብ ትገደዳለህ። አንድ ሰው ምን ሲል ሰማው መሰለ አለች እንደ ነገሩ ፈገግ እያለች። በጥሞና ሲሰማት የነበረው ግሩምም ትክ ብሎ መመልከቱን ቆም አላረገም ነበር። ያለፈው ፍቅር ነበር እስክትይ ድረስ የሚያፈቅርሽና የሚያከብርሽ ይመጣል ስትል ሰማዋት። ታዲያ ንቀለኝ እኔን ሚክሰኝና እንደዛ የሚያስብለኝ ሳይሆን ትቻለን ትብስና መጣው ብዬ እንዳለቅስበት የሚያረግ ብቻ መሆኑ ነው አለች። ግሩም ምን እንደሚላት ግራ ገብቶስ በዝምታ ተመለከታት። ዛሬም እድሜ በወራት ከኔ ከሚያን ሰው ጋር በቤተሰብ ትውውቅ አማካኝነት ውሎዬንና ምሽቴን አሳለፍኩ። ታዲያ በውስጤስ መቼ ነው የሚከሽፈው? ለምንድን ነው ይሄን ያህል ምጥረው ምለፋው የሚል ጥያቄ ነበር ሲያቃጭልብኝ የነበረው አለች። እንባ በድጋሚ ኮልል አለ። ምንም ብልሽ ውስጥሽ ያለውን ስሜት ቀለል ማድረግ አይችልም፣ ግን በአጭር ጊዜ ውስጥ እንዳየውሽ ከሆነ ምንም የሚያንስሽ አይነት ልጅ አይደለሽም። እናም እንደሌላው ሰው የሚከስሽ ሰው ይመጣል ጠብቂ አልልሽም፣ እሱ የፈጣሪ ስራ ስለሆነ። ሆኖም ግን እነዛ አስቀይሞሽ ነው አንድ ዘለላምባሽን እንዲወርድ ያደረጉ ወንዶች ገርበብ ያለውን የልብሽን ጫፍ ላይ እንኳን መድረስ ባለመቻላቸውን ያስቀየሙሽ። እንደውም እነሱ የታደሉ ናቸው ስላጡሽ። ደግሞ ቀረሽባቸው እንጂ እኮ አልቀሩብሽም። እሱን ወቂ አለ የሚናገረው ግራ ገብቶት። ሎዛ ሳታስበው በተናገራት ንግግር ይበልጥ ስቅስቅ ብላ አለቀሰች። ግሩም ሊቀርባት ፈራ ተባቢልም ውስጥ ያለውን ስሜት ወደ ጎን ተወት አርጎ ጠጋ ብሎ አቀፋት። ቅፍ ውስጥ እንዳለች ስቅስቅ ብላ ነባች። ግሩምና ሎዛ ይበልጥ መግባባትና ከስራም አልፎ እንደ ጓደኛ መመካከር ጀመሩ። ግሩም የ31 ዓመት ወጣት ነበር። ሆኖም በህይወቱ ብዙ ነገር በማሳለፉ አሁን ላይ ላለበት የተረጋጋ ህይወት ላይ ለመድረስ በቅቷል። ግሩም ለሎዛ ጥሩ አማካሪና የቅርብ ጓደኛ ሊሆን አቻለ። ሎላ በከዝንና በቤተሰቦቿ ግፊት ከአቤኔዘር ጋር ወደ ፍቅር ግንኙነት አመራች። አቤኔዘር ልጅነት የማይንጸባረቅበት ህይወትን አብራው ልትመሰርቱ አይነት ሰው ሆኖ ያገኘችው ነበር። ሆኖም ግን ሎዛ ውስጧን አላሳርፍ ያላት አንዳች ነገር አለ። ተገናኝተው በተለያዩ ቁጥር የሚረብሻት ከዛ በዘለለ ግንኙነታቸው እርስ በርስ በመተዋወቅ ውስጥ እንዲያልፍ እንጂ ወደ ዘለለ ደረጃ እንዳያልፍ በማድረጓ አማካኝነት በውስጡ የመከፋት ስሜትን እንዲያሳድር ተሰጋም ነበር። ግሩም ከአቤኔዘር ጋር ላላት ያንዳንዱ እርምጃ ድብቅ አማካሪዋ ነበር። እሱ የነገራትን መንገድ ለብዙ ነገር ጥቅም ላይ አውለዋለች። ግሩምም
ሎዛን ባወቃት በአጭር ጊዜ ውስጥ በየዋህነት ልቧ እንዳትጎዳ የተቻለውን ነገር ሁሉ ማድረጉ እንደቀጠለ ነበር። አቤኔዘርም ቢሆን ውስጣዊም ሆነ ውጫዊ አካሏ ንጹህ በሆነችው ሴት መማረኩ አልቀረም ነበር። ሆኖም ግን የወንድነት ስሜቱ አንዳንዴ ጊዜ እያቅበዘበዘው መቸገሩ አልቀረም። ሆኖም ሁሌ ያስባታል። የሚያምር ቅርጿና ውብ መልኳን ያሰበ መዋልና ማደር ስራው አድርጎታል። ታዲያ በዚህ ሁኔታ ላይ ነበር ስልኩ ላይ አንድ የማያውቀው ሰው መልእክት የላከው። ሰላም፣ የሉሲ እህት ሊሊ ነኝ። if you remember ባለፈው ድግስ ላይ ተዋውቀናል። እህቴ ይዛው የምትመጣው ብረት መዝጊያ አንተ ሳትሆን አልቀረም። በት እህቴ በጣም ለኔ ጥሩ እንዲሁም ለቤታችን ደጋፊ ሆነች የቤታችን ፈርጥ ናት። እኔም በተለይ እሷን ውለታ መክፈል ፈልጋለሁ። እናም አግኝቼ ላውራ እፈልጋለሁ የሚል ነበር። በአማርኛ ገረፍ ያለውን ጽሑፍ ብዙ መረዳት ስላልቻለ ስልኩን ወደ እሷ ጋር አስጮኸ። ስልኩ ወዲያው ነበር የተነሳው። ቀበጧ ሊሊ ነበረች። በአካል ተገናኝተው እንዲያወሩ ነበር የጠየቀችው። አቤኔዘርም ተስማምቶ ከምሽቱ 1 ሰዓት ላይ ለመገናኘት ተቀጣጠሩ። አቤኔዘርና ሊሊ ተገናኙ። በነገራችን ላይ ሊሊ ውብ በሆነው ቀጭን ገላዋ ላይ አጠር ያለ ቀሚስ አርጋ ነበር የመጣችው። ሊሊ ተፈጥሯ ለየት ያለና ሳቅና ፈገግታዋም ላፍታ እንደ መስቀል ወፍ ተብሎ የሚጠፋ አይነት ነበር። ወይን እየተጎነጩ ወሬያቸውን ጀመሩ። የሊሊ አጠይቅ እህቷን የምትደርስ ሳይሆን ፖሊስ ጣቢያ ወንጀለኛ የምትመረምር አይነት ይመስል ነበር። ሎዛ ሞኝ ናት። ሰውን ማመን አትችልም፣ ማወቅም አትችልም። ደግሞ ሃይማኖተኛ ነው ብላኛለች። እስኪ መልስልኝ። you smoke or drink? አቤኔዘር በሁኔታው ግራ ተጋብቷል። መልስ ለመስጠትም አልቻለም። ስለዚህ ሁሉ ነገር ታረጋለህ ማለት ነው። እሺ፣ ክለብ መዝናናትስ? እዚህ ከመጣህ ሄደሃል? ምናልባት ያልሄድክበት ቦታ ካለ? I can take you myself. ሎዝ እንደምታውቃት ነው። እንደዚህ አይነት ነገር ላይ ብዙም አይደለች። አለሳቅ ያለች አቤኔዘር ባላወቀው መንገድ ንግግሯና ሁኔታዋ ስሜቱን የሚፈትን ነበር። ንግግራቸው ለትውውቅ የሚጋብዝ ባይሆንም መመላለስና ኮይን ጎንጨት ማለታቸውን ቀጥለዋል። በዚህ ሁኔታ አንድ ጠርሙስ ወይን መጠጥ አድርገው ጨርሰው ወደ ሁለተኛው ገቡ። ሁኔታቸው አመሻሹን እንዲህ ያላጋመሰ ኮምበራቸው ብድግ ሲሉ ሁለቱም መንገዳገዳቸውን ጀመሩ። ሆኖም መሸኛኘትን ሳይሆን የመረጡት ተደጋግፈው ወደ ክለብ ማምራት ነበር። ክለብ ገቡ። መደነስ፣ መዝለል፣ መጨፈር ያዙ። አቤኔዘር አብራው ሰውነቱ ላይ ተለጥፋ ስትደንስ የነበረችው ሊሊ ወደ ራሱ አስጠግቶ መሳምና ሰውነቷን መነካካት ጀመረ። ስሜታቸውን መቋቋም ሲያቅታቸው የተንገዳገዱ ከክለቡ ወጡ። በፍጥነትም አልጋ ወዳለበት አቀኑ። ጠዋት ከረፋዱ ረፋር ላይ ሁለቱም አይናቸውን እያሻሹ ከደነዛዜው ስሜት ለመንቃት ታገሉ። ነቁ። ሁለቱም በሰዓቱ ውስጣቸውን ስሜት እንጂ ሊጎዱት ስለሚችሉት ሰው ስለ ሎዛ እያሰቡ አልነበሩ። ታዲያ እንደ ቀልድ ሄደ በብቀውሽ ፍቅር 1 ወርን አስቆጠረ። ሎዛ ውስጧ ላይ የሚመጣው የመገፋት ስሜት እንደምንም ለመሸሸግ ብትሞክርም አልተቻላትም ነበር። የሆነ ነገር እንደተፈጠረ ይሸታታል። በዚህ መሃል የአቤኔዘር የመመለሻ ቀኑ ተቃረበ። ቀኑ በተቃረበ ቁጥርና ከሎዛ ጋር ያሳለፈው ጊዜ በጨመረ ቁጥር ሌላ ጭንቀት ውስጥ ገብቷል። አቤኔዘር ቅርበት ካላት ቲጂም የቀለበት ጥያቄ ለሎዛ እንዲያቀርብላት በምትሰጠው ምክር አማካኝነት ነገሩን ሊያስብበት ተገደደ። በዚህ መወዛገብ ውስጥ ሁለቱን አዲስ ፍቅረኛሞች እህትማማቾችን ተጠሪ ያደረገ ፕሮግራም አዘጋጀ። ዝግጅቱ ሰፋ ያለ ባይሆንም ቀረብ ያሉ ቤተሰቦችን ያማከለና በቲጂ አማካኝነት የተደገሰ ነበር። ፕሮግራሙ ላይ ቀደም ብላ ከእናቷ ጋር እንዲሁም ከጓደኛዋ ከሳራ ጋር የተገኘችው ሎዛ ነበረች። አቤኔዘር አረፋፍዶ ነበር የመጣው። ሎዛ እጆቿ ካለምን ምክንያት መንቀጥቀጥ ጀምረዋል። ፍርሃት ብሏታል። ረፈርፈድ ብሎ
ሊሊ መጣች። ወደ ድግሱ ቀማምሳ መምጣቷን ካረማመዷና ከሁኔታው ያስታውቅ ነበር። የሊሊ ሁኔታ ይበልጥ ሲያውከው የነበረው አቤኔዘር መሆኑን የተመለከተችው ሎዛ ነገሮች ይበልጥ ግራ አጋቧት። ውስጧን ደጋግማ ተጠይቅም ነበር። ወዲያው ያላማራትን የሊሊ ሁኔታና የአቤኔዘርን ተከትሎ መውጣት ለማጣራት ከሳሎኑ ወደ ቀጣዩ ክፍል ስታቀና አው ፍቅር ይዞኛል፣ ካንቺ ፍቅር ይዞኛል ሊሊ፣ ግን እትሽን ወዳታለሁ። ይሄ ነገር ሊያሳብደኝ ነው። ሁለታችሁንም እየፈለኩኝ መቀጠል አልችልም አለ። ትንፋሹ ቁርጥ ይላል። አቤኔዘር ነው። ድንገት ያልጠበቀችውና ያላሰበችው ነገር የሰማችው ሎዛ የምትሰማው ነገር ማመን አቅቷታል። አቆመችበት፣ ደርቃ ቀረች። አንቴኒና የሱ አይደለም ራይት ፐርሰን ሮንግ ታይም የሚባለው እኔና አንተ ነን። እሷን ሳይሆን ከኔ ጋር ነበር መተወቅ የነበረብህ አለች ሊሊ። ሎዛ ጆሮ ውስጥ ልቅ ያለውን ድምጽ የሊሊና የአቤኔዘር መሆኑ ማመኑ ከብዷት ባለችበት መንታ እንባዋን ማንባት ቀጠለች። ወዲያው ያላሰበችው ስልኳ ሲያቃጭል ጊዜ ብርግጋለች። ታዲያ ስልኩ ጥሪ ያስደነገጠው እሷን ብቻም ሳይሆን ከጎን ክፍል ውስጥ በድብቅ ሲያንሾካሹኩ የነበሩት ክህደትን ይፈጸሙባት አቤኔዘርና ሊሊን ጭምር ነበር ያስደነገጠው። አቤኔዘር በድንጋጤ በሩን ከፈት ሲያረግ ፍርሃቱን ሆኖ እንደ በረዶ ድርቅ አለ። በስሜት ደርቃ የቆመችው ሎዛንም ተመለከታት። እንባ ኩልል ብሎ ይወርዳል። ከዛ ሊሊ ተከተለ ወጣች። ሎዛ ያየችው ለማመንም ሆነ ቃላት ለማውጣት አቅም አልነበራትም። የማንንም ሰው ቃል መስማት አልፈለገችም፣ ራሷንም ጭምር። ሁሉም ድግስተኛ የሆነውን በየተራ እየመጣ የተፈጠረውን ለመረዳት ቢሞክርም ሎዛ ይነው ብላ የምታስረዳበት ቃላት ግን አልነበራትም። ሎዛ ስልኳ ላይ በተደጋጋሚ የሚደውለውን ግሩምንም አግኝታ የፈራው ተፈጠረ ለማለትም ሆነ ለማስረዳት አቅም አልነበራትም። ካፍታ ቆይታ በኋላ ግሩም ያለችበትን አፈላልጎ አገኛት። ከሎዛ አንደበት ግን ምንም ቃል አልወጣም። ሎዛ ይህ ዕለት ብቻም አይደለም ከዚህ ስሜት ውስጥ ለመውጣት ጊዜ ፈጀባት። ራሷን ማቋቋም ሆነ ራሷን ዳግም መሆን ከበዳት። ከወራቶች በኋላ ሎዛ ዳግም ቀና አለች። ራሷን ለመሆንም እንደ ሕፃን ልጅ ዳዴ ማለት ጀመረች። ግሩምም የሎዛን መለስ ማለት በማስመልከት ራት ውጪ ሊጋብዛት ተቀጣጣሩ። ሎዛ ከበፊቱ ሻል ያላት ይመስል ነበር። ግሩምም በሁኔታዋና በለውጧ ደስተኛ ነበር። ግሩም ርቃ እየተመለከተ በረጅሙ የምትተነፍሰውን ሎዛን ትክ ብሎ ተመለከታት። ከወይኑ ጉንጨት ካለ በኋላ ድምጹን ጠራርጎ ራሱ ለንግግር አዘጋጀ። ሎዝ አለ። ሷም የተጎነጨችውን ወይን ወደ ጉሮሮዋ ላክ አረገች። አለሽ ቀልቧን ወደሱ መለስ አርጋ። ግሩም ንግግሩን ሳይጀምር በፊት ላፍታ በዝምታ አይን ተመለከታት። እስኪ እኔንም ተመልከቺኝ አለ። ደንገጥ ብላ አየችው። ገና የመጀመሪያ ቀን ጀምሮ ሲያይሽ የተመታው ልቤን ይልኝ አለ። ንግግሩን አስታውሶ ፈገግ አለ። መነስ 6 ወር ውስጥ ካንቺ ልዩ ፍቅር ነው ያዘኝ። ሆኖም ጊዜውም ሆነ ሁኔታዎች አልፈቀዱልኝም። የዛኔ ያወራ ነው የተመካከርንበት የሚከሰሽን ባሽን የሚያብስልሽ ሰው እንደሆን ብቻ አፍቃጅልኝ። እኔ የወደድኩሽ አንቺ በሂደት እንድትወጂኝ እድሉን ብቻ ስጪኝ አለ። ሎዛ ድንጋጤ ውስጧን ስለወረረው በዝምታ ተመለከተችው። ልቦ በተደጋጋሚ ለተሰበረና ለደማ ሰው እምነትን ፍቅርን መጠየቅ ከባድ ነው እና መድሉን ብቻ ስጪኝ ነው ማለት። ከሳምንት በኋላ ወደ ካናዳ ሄዳለሁ። ከ2 ወር በኋላ ነው መለሰው። እዛ በሚኖረኝ ቆይታ እደውላለሁ። መልክሽን ለማየት ወዳለሁ፣ ነገር ግን አንቺ እስከዛ አስቢበት ብቻ አለ። ላፍታ ዝም ብሎ ትክ ብሎ የሚያዩትን አይኖቿን ተመለከተ። ሰይ አበጅሽ አንቺኛ ልጅ በስንት ተገኘሽ በአማላጅ በሺ አማላጅ የኛ ሙሽራ የኛ ቆንጆ
እንግዲህ ስጥሽ የሞቀ ጎጆ የሚለውን የሰርጌን ትውስታ ሙዚቃ ታቀነቀኝበት መጻፍሽን ምትደመድሚበት ሰው እንደውም ብቻ ፍቀጅልኝ ባክሽ አለ ሎዛ የዝምታ እንባ ካይኗ ፈሰሰ ክሩም ከሳምንት በኋላ ሎዛን ተሰናብቶ ወደ ካናዳ ሄደ ለሎዛ 2 ወር ከራሷ ጋር ምትማከርበት ልቧን ምታደምጥበት ጊዜ ሆነላት ክሩምም በቃሉ መሰረት መደወልና እሷን ማውራቱ እንደቀጠለ ነበር አይደርስ የለ 2 ወር አልፎ ሎዛ ራሷን ካየር ማረፊያ ግሩምን ለመቀበል አገኘችው ግሩም እጅግ እንደናፈቃት ከእይታው ያስታውቅ ነበር ሎዛም ሳትሳሳጥምጥ ብላ አቀፈችው ዝግጁ ነህ አለች ለምኑ አለሱም ምትነግረው ነገር አጓግቶት እሰያ በችሽኝ አለች በስንት ታገኘሽ በሻማላጅ የምትልበት ሰርጌ ትውስታው ዛሬው ይሄው ነው ዛሬ ይሄው ነው ሰርጌ ትዝታው ዛሬ ይሄው ነው ብለ ለማለት ነው ሎዛ በደስታና በልበ ሙሉነት ምላሿን ሰጠች ተፈጸመ